ምን አባታችሁ ነው ኒውካስትሎች ዊጥ የሚያረጋችሁ? አቅማችሁን አውቃችሁ አርፋችሁ አትቀመጡ? ምንድነው ፈርስታፍ ደረታችሁን ነፍታችሁ የምትሄዱት? እኔ እኮ አላመንኳችሁም። ፈርስታፍ እውነቴን ነው ብላችሁ ደረታችሁን ነፍታችሁ ጢንጢንጢ ስትጋፉ ባጃጆች እንዴት ነው እንዴ? አይቀጡ ቅጣት እኮ ነው የቀጧቸው። እኔ አቅም ካልፈቀደ አቃተኝ ካልክ መጀመሪያ ላይ እንደዚህ ብለህ መጣህ አይደለ? ገላግሉኝ ኦ ትላለህ። እንደዚህ እንደው መሬት ላይ ወድቀህ እንደው ሁሉ ቦታውን እኮ ነው አፈር የነካው። ምላሱን ብቻ ነው ኒውካስትል አፈር ያልነካው እንጂ ቀጥቀጥ ነው የተደረገው። ነውር ነው እንዴ? ቢያንስ እንኳን ንግራ ይሞክሩ። ወይኔ በላቸው ወቀጡት። የፕሪሚየር ሊግ ቲም ላይ እንዲህ መጨከን አልነበረብንም። በቃ አቅማችንን አልለየንም ነበር። ያው በቃ እኔ አላቅም፣ እንደዚህ ማሰቃየታችን ተገቢ ነው ብዬ አላስብም። ቫሞስ ቪስካ ባርሳ፣ ቪስካ ካታሎኒያ ጋይስ 7-2 ማሸነፋችን እጅግ በጣም አንጀቴን አርሶታል በሚያስገርም ድል። ቪስካ ባርሳን 1000 ጊዜ ፈልገዋለሁ። ፍጻሜ ስንደርስ ምን የሚለውን እንደርስበታለን። ኤኒዌይስ ትክክለኛ ቂም በቀላችንን አሳርፈናል ስንገመት ነበረ። ትከሻ ለትከሻ ተብለናል። ኤኒዌይስ በፖዚቲቭ መንገድ እንረዳዋለን። ቪስካ ባርሳ፣ ቪስካ ካታሎኒያ ጋይስ የተለየ ነገር ይዤ እመጣለሁ በኋላ። ኮፒ ሊንክ ሪፖስት ይደረግ። ዚስ ኢዝ ካታሎኒያ አባቴ። ገብተህ እግርን ተጣጥበ ምን ብላ ተኛ። ምድረ ቋጣሪ የማድሪድ ደጋፊ ገብተህ ተኛ። ይሄ ካታሎኒያ ነው። ተቀለዳለህ እንዴ? ይሄ በዚህ ሜዳ ብዙ ተአምራት ተደርገዋል። ብዙ ድንቅ ተአምራት። ይሄ ተራ ነገር ነው። ትንሽ ፈረስታፍ ያን በቃ የሆነ ጨዋታ አስጨነቅሽና እና ኢላንጋ ምና ከገናተኛ ዚስ ኢዝ ካታሎኒያ፣ ዚስ ኢዝ ባርሳ። ምን አይነት ቲም ነው በእናታችሁ? ምን አይነት ቡድን! አቤት ያ አንድ ጥፋት ተጠፋ፣ የጥፋቱ ጥፍ ሰጠ። አቤት ተቸላለ ያማሩ ሊወንደስኪ እማይን ኳስ አንድ ሰዓተች እጥፍ this is Catalonia ገብተተኛ አንተ በስማ ማን ይሄ መነዳት በቃ እንደዚህ ኒውካስትል ላይ ሰባት እንዴት ማን ኒውካስትል ማለት ነው። አሁን 7 መግባቱን አትዩት። 7 ስለገባበት ማለት ነው ዛሬ አልተጫወተም እንዳትሉ። ፈርስት ሃፍ ላይ ትክክለኛ ጌም ነበር የሰጣችሁ። ትክክለኛ ማለት ነው። ባርሴሎናዎች ግራ ገብቷችሁ ነበር። ፈርስት ሃፍ ላይ ኒውካስትል ፔናልቲ ተከልክሏል። ፈርስት ሃፍ ግን ማለት ነው ያ ፔናልቲ በፍጹም አያድናቸው። ማን 7 አዘነቡባቸው። ማን ቱ ማን ማርኪንግ እንዴት ነው ባርሴሎናን ማን ያሁላ ኳስ የሚችል ሰው እነ ያማል እነ ፔድሪ ያሉበት ክለብ እንዴት ማን ቱ ማን ማርክ ይደረጋል? አረ ምን በአንድ ስሩ ቦል እኮ ይታለፋሉ። ምን ሆኖ ነው እንዴ? አርፎ ወይኔ ጉዴ ማን ሉዊስ ሆል እግዚአብሔርን ማለት ለሉዊስ ሆል ደርሶ መልስ ምን አይነት ጌም ደርሶ መልስ በጣም ያበደ ጌም ነው የተጫወተው። ማን ክሬዲት ያስፈልጓል። የፕሪሚየር ሊግ ቲሞች እያዋረዳችሁ ነው። ማን በጣም ነው ያዋረዳችሁ። ቼልሲ፣ ማንቸስተር ሲቲ፣ ኒውካስትል፣ ሊቨርፑል ዛሬ ተሸነፍ እገልሃለሁ። ምን አለ አንድ ብትጨምሩና ነው ታሪክ ብትደግሙ ምን አለ አንድ ብትጨምሩ ነው ለትውስታ ያክል የሆነ ትዝ እንዲላቸው ያክል እንዴ ምንድነው? እኔ እንግዲህ የእንግሊዝ ቲሞች አርፋችሁ ቤታችሁ ቁጭ በሉ አንዳችሁ ምን እንዳትወጡ ብዬ ነበረ። እየሄዳችሁ 8 ጎል 7 ጎል ምናምን ኖርማል ሆነ። አሁንማ በቃ ኖርማል ሆነ። እኔ ባርሳ በማሽኑ በጣም ደስ ብሎኛል። የማድሪድ ደጋፊ ነኝ ግን ከበጣም መጥፎ ይሻላል። አባቴ ኒውካስትል ወያሎን የማስጣል አቅሙ አለ። ትችላለህ። ያው አሰራር ቀይረናል። ወያሎን ማስጣል ምትል ከሆነ ሻምፒዮንስ ሊግ ላይ ይቋጠርልሃል፣ ያለዛ ይቋጠርብሃል። ምንም ማድረግ አይቻልም። አባቴ የሰራው ባህሪ ነው። እንግዲህ ኒውካስትል ላይለመድህ እዛው ራስን ብትቀር ይሻል። ከመጣም ግን ይዘህ አርፈህ ካሁን በኋላ እግርን እንዳትወጣ ከቤት ተናግሬያለሁ። አዋራጅ ወራዳውላ። አረ ጋይስ ባርሳ ኒውካስትል ላይ ምን አይነት ድርጊት እየፈጸመ ነው? አረ እንቃወማለን። የምር እቃወማለሁ እኔ እንዴ። በቃ 10 መግባቱ አይቀርም እኮ እንዴ። እኔ 7 እስኪገባ ድረስ ነበርኩ። አረ ወይኔ አረ ባርሳ እኔ ቶተናም ራሱ እንዲያልፍ እየፈለግኩ አይደለም። አሁን ጋይስ የምር ባርሳን እኮ ነው የምናገኘው ሪሞንታዳ ከሰራን አትሌቲኮን። አረ ይቅርብን መሰለኝ ጋይስ ይቅርብን። ፓ ምን አይነት ጨዋታ ነው ማን? ኒውካስትላችን ተገረፈችብን ማን። ቢያንስ 7 ነው ማን 8 አልሆነ። ኧረ ጉዴ ተርፋል። እየቋጠረ ነበር ብለህ ካሰብክ ማንዬ የእውነት እየቋጠርኩ አልነበረም።
7ኛው ሲገባ ግን ማን ነው? ኧረ ጉዴ! እንደ አርሰናል ነው የቋጠርኩት እዴ። ማን ሰለቸኝ? ማን ትላንት ቸልሲ እዛ ተሸንፎ እንዳለ ኮሜንት ላይ ስለኔ ምን አገባኝ? እኔ ምን አገባኝ? ባርሳ እንኳን ተሳካልሽ። ይኸው እኛ የሻርለ ሳይገባብን በክሊን ሺት አረጋግተን 2 ጽድት ያለ ጎል። አንቺ ደግሞ እንገባባ ሰከንድ ሃፍ ላይ እገልሻለሁ። ኖርማል ማሊያ ልቀበል መጥቼ ቁስል ቀስቅሼ ልሄድ ነበር። አልተሳካለትም። ማሊያ ይሰጠዋል። ይሄ አድክም የባርሳ ደጋፊ ከዛ ላ ማሊያ አልብሼው ሰሚ ፋይናል ላይ ቆዳውን እገፍለታለሁ ተረዳችኋል? ያበደ ጨዋታ ለማታውቁ ሰዎች ናግባ። እሺ እዮባ የምትባለው የማንቼና የባርሳ ደጋፊ ናት። እኔ ማንቼን ነው የማስቀድመው፣ ግን እንደነዚህ እናሸንፋችኋለን። ግማሽ ፍጻሜ ላይ ማን ነው በእኛ ጣሉት። በቃ ምንም ዋንጫ የለም ዘንድሮ። ያራዳ ልጅ መቼ ነው የሚጫወተው ማንቼ? ዓርብ ምሽት 5 ሰዓት ላይ ያራዳ ልጅ ጠብቁ። በወር አንዴ ኤፍሲ ሁላችሁም 2ኛና 3ኛና 19 ክለብ ያስፈልጋችኋል። ያኛው ማሊያ እየቀየረ እንደሚመጣው ሰውዬ ያስፈልጋችኋል ግዴታ። ምክንያቱም ዋና ክለባችሁ በወር አንዴ ነው የሚጫወተው። ድሮ በወር አንዴ ነበር የሚሸነፈው፣ አሁን የሚያሸንፈው በወር አንዴ ነበር የሚያሸንፈው፣ አሁን በወር አንዴ ነው የሚጫወተው። በጣም ብሪሊየንት ውሳኔ። ላለመሸነፍ የምታደርጉትን ጥረት ሳላደንቅላችሁ አላልፍም። ይመቻችሁ። ባርሴሎናውያን ካታላናውያን እንገናኛለን ሰሚፋይናል ላይ ገባሽ አይደለ? ኒውካስል 2 ያገባውን እኔም አገባዋለሁ። ኒውካስል ላይ ያገባሽውን 7 ግን እኔ ላይ አታገቢ። ለውጡ ዛጋ ዌር ዘገረርስ ሲቲ ወደቀ፣ ምን ችግር አለ? 7 ባርስ እያለልኝ ተስፋ ቻምፒዮንስ ሊግ የሚበላ ቡድን ተገኝቶ ፈርስት ሃፍ መጥቼ ጨዋታ እንዳያመልጥ ብዬ አስጠንቅቄ ነው የሄድኩት። ያየ ካለ አመስግነኝ ኮሜንት ላይ 4 ጎል አሳይቻለሁ ማለት ነው። አርስዬ አርሱ አረ ሴሚፋይናል ላይ ልኝ እኔ ይሄ ቡድን ማለት ነው ለምን 3 አይገባበትም? በቃ ማግባቱ ላይ ግን ትተማመንበታለህ። በስመ አብ! አረ እንዴ ምን አይነት ራፊኒያ ምን አይነት ፓስ ነው! ፈርስት ታይም ፓስ እንደዛ ትችላለህ? አረ በስመ አብ! ባይዞ ሌዋንዶስኪ ሪካርዱን የሜሲን ሰብሮታል ማለት ነው። ከ40 በላይ የተለያዩ ቲሞች ላይ ቻምፒዮንስ ሊግ ጎል በማስቆጠር ከማን ይመስላችኋል ብዙ ጎል ያለው እንግሊዝ ውስጥ? ከአርሰናል። ይኸው እዚህ ጋር እንደምታዩት ነው 4 ጎል ነው ያለው ከእንግሊዝ ውስጥ። ከአርሰናል ነው ትልቅ ጎል ያገባው። ከሲቲ 1 ጎል አግብቷል እንደምታዩት ነው። ሌላው እዚህ ጋር ቤኔፊካ ላይማ አዝምቦታል እዚህ ባይዞ ላሚን ያማል ትንሽ የፈተነው ዲፌንደር ቢኖር እስከዛሬ ካየሁት ከኑኑ ሜንዲዝ ቀጥሎ እሱንም እንትን አስቀዝኖታል የሆነ ሜዳቸው ላይ ማለት ነው። ሉዊስ ሆል የኒውካስትሉ ሌፍት ባክ ፈርስት ሊጉን በእርግጥ ያማል ጀመር አልተጫወተም፣ አልተሰጠውም ኳስ ብዙ ምናምን። ዛሬም ሆነም ቀራት ይዞ የሚያማልን ግን ጥሩ ለመከላከል ሞክሯል፣ አስጥሎታል 1-2 ኳስ ምናምን። ኤኒዌይ የቻምፒዮንስ ሊግ በጣም ትንሽ የምፈራለት አትሌቲኮ ነው ቀጣይ ባርሳ። ከዛ ውጪ ባለጌው ባርሳ እንግዲህ ኒውካስል ላይ 7 ጎሎችን አዝንቧል ማለት ነው። ሰከንድ ሃፍ ቶታሊ ነው ነገሮች የተቀያየሩት ማለት ነው። ፈርስት ሃፍ ያው የባርሳ ተጫዋቾች ኢንዲቪጁዋሊ በቃ በጣም ክሬቲቭ ስለሆኑ ምናምን ነገር ነው እንጂ ኒውካስል በጣም አሪፍ ነበረ እና ባርሳ ግን ባለጌ ቡድን ነው ስለ 4-2 አሁን እየመራው ነው። በቃ ውጤቱን ላስጠብቅ ምናምን ብሎ የሚንቦቀቦቅ ቡድን አይደለም። 5-2 የሚምራ ለ6ኛ ጎል 6-2 የሚምራ ለ7ኛ ጎል እያጠቃ ነው የሚጫወተው። ኒውካስሎች ከሆነ ታይም በኋላ መከላከል ነው ያለባቸው ወይስ ምን ማድረግ እንዳለባቸው እግዚአብሔርን ግራ ተጋብተው እየተመለከትናቸው ነበረ። ላይ በቃ መዋከብ ነበረ። ባርሳስ ሌላ ለ8ኛ ጎል ነው ገና የሚጫወተው ማለት ነው። እና ለዛ ነው ባርሳ ባለጌ። ሌላ ክስ አሁን ይከሰሳል። ለዚህም ደግሞ ግን ያ ደግሞ ያስደስቶኛል ማለት አይደለም። ላይክ አምና ለምሳሌ ከኢንተር ጋር እንደዚህ አይነት አጉል ጀብደ እንኳን ጀብደኝነት አይባልም። ለምሳሌ ያማል አለመብሰል ነው። ያን የመሰለ ፐርፎርማንስ ባሳየበት ጨዋታ አትሊስት ባያሻማው ያን ኳስ አሴር ቢያስቆጠረው ኳስ አይቆጠርም ነበረ ማለት ነው። እና ትንሽ ብስለትም መጉደል ነው። ብቻ ይሄ አንዳንድ ጀብደኝነት ዙሩ እየከረረ በሚመጣበት ሰዓት ባርሳ ሁሉ ጊዜም ጥሩ ሆኖ ነው የሚወድቀው ባልተጠበቀ ሁኔታ ማለት ነው። እና አንዳንዴ ውጤት ማስጠበቅ ላይ ታክቲካል የሆኑ ነገሮችን አሰልጣኙ አሸንፉ ስታዩ ምናምን ከዛ ይልቅ እንደዚህ ቶርናመንት ላይ ያ ያስደስታችኋል። 7 ጎል ከሚያገባ ይልቅ እንዳልኳችሁ ይሄ ነገር ያስደስተኛል። እና ለማንኛውም ሌዋንዶስኪም እንግዲህ ፈርስት ሃፍ በጣም ጨጓራኝ ሲልጠው ነበረ ማለት ነው። ግን ሰከንድ ሃፍ የሆነ ክሊኒካል የሆኑ በቃ ፊኒሽንጎችን አሳይቶናል ማለት ነው። ያማል ምንጊዜም ያማል ነው። ስለ ፔድሪ ቃል የለኝም። ከምንም በላይ ደግሞ ራፋ ፈርስት ሃፍም በደንብ በቃ ፕሬስ ሲያደርግ ነበረ። በእነሱ ልክ በደንብ ኢነርጄቲክ ሆኖ ማለት ነው። በጣም አሪፍ ነገር ሲያደርግ የነበረው ፈርስት ሃፍም እሱ ነበረ። ፋይናሊ እንግዲህ 2 ጎልና 1 አሲስት ማድረግ 2 ጎልና 2 አሲስት ነው አይቲካ 2 ጎልና 2 አሲስት ማድረግ ችሏል። ፌርሚን ራሱ ምን አይነት ፊኒሺንግ ነው! ብቻ ልጆቹ ኢንዲቪጁዋሊ እንዳለ ያላቸውን ብሪሊያንት ክሬቲቪቲያቸው ምናምን ተጠቅመው አሸንፏል። ግን እኔ አሁንም ቢሆን ስጋት አለኝ።
ስጋት አለኝ። አሁን ታክቲካሊ ፈርስት ሃፍ የተመለከትነው አይነት ነገር የተወሰኑ ነገሮች ላይ ጥገኛ የሆነና የተጫዋቾች ኢንዲቪዥዋል ክሬቲቪቲ ላይ ምናምን ጥገኛ የሆነ ስፔሻሊ ደግሞ ራፊና ያማል ስፔሻሊ ያማል እና ፔድሪ እንደምታውቁት ነው እንግዲህ ብቻ የተወሰኑ ነገሮች ላይ ኦብሰስድ የሆነ ኮች ነው እየመሰለኝ ያለውና እንደ ፒኤስጂ አይነት ለተለያየ ጨዋታ የተለያየ አይነት አቀራረብ ይዘው መምጣት የሚችሉ በአንድ ጨዋታ ውስጥ 3-4 አይነት አቀራረብ ከ15 ደቂቃ በኋላ የሆነ አይነት ነገር ተቀይሮ በሚመጣ ቡድን ላይ ምንድን ነው አሁን የሰውዬ ዝግጅቱ ተመሳሳይ ነው። አሁን ተመሳሳይ ነው። ሃይ ሪስክ ሃይ ሪዋርድ ነው። አሁን ሃይ ሪስክ ሃይ ሪዋርድ ሲባል ሃይላይኑን ብቻ አይደለም እኔ እያልኩ ያለሁት ማለት ነው። እንደ አጠቃላይ ያ አሁንም ስጋት አለ ማለት ነው። ደግነቱ ባርሳ አርሰናል ነው የሚያገኘው እና እስከ ፋይናል ምንም የተረጋገጠ ነው። ይመቻችሁ። ስለ ጨዋታው በደንብ ነገ እናወራለን። ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። በቃኝ እንደ እንግሊዝ ቀለናል፣ ተዋርደናል። ኒውካስል ጭራሽ ዛሬም እሱም 8-3 ሆነ። በድምር ውጤት 8-3 ዛሬ ብቻ 7 ጎል ነው የተቆጠረበት። በጣም ያሳፍራል። በእውነት ነው የምላችሁ። ኧረ በስመ አብ እንግሊዝ ዘንድሮ ልክ አይደለንም። በእውነት ነው የምላችሁ ልክ ያልሆነ ነገርም አለ። ኧረ እንዲቀለልን እንዴ ትላንት ቼልሲ ላይ 8 ዛሬ 8 ባይዞ ጨዋታው ሳያልቅ ነው እየሰራው ያለሁት። ከዚህ በኋላም ጎል ሊቆጠር ይችላል፣ ግን ያሳፍራል። እኔ በቃኝ ማየትም ደበረኝ። ከምር ነው የምላችሁ። ግን ባርሳን አለማድነቅ አይቻልም። የሚገርም ክለብ በእውነት ነው የምላችሁ። ሲጀመር ማለት ነው ላሚን ያማል ኤአይ ነው። በእውነት ነው የምላችሁ ምንም ጥያቄ የለው። ላሚን ያማል ኤአይ ነው። በቃ ሊቫንዶስኪ እንዴት ባይዞ ሊቫንዶስኪ ያባከነው ኳስና ያማል ራሱ የሳተው ኳስ ነው እንጂ ዛሬ ጎሉ እንጂ 11 በስመ አብ ወልድ። ጨዋታው ገና አሁንም አልተጠናቀቀም። ከዚህ በላይ ግን ቅሌትና ውርደት የእንግሊዝ ማየት ይደብራል። እኔ ፈርስት ሃፍ ላይ ማለት ነው ኒውካስትሎች ኢላንጋ 2 ጎሎችን አስቆጥሮ ማለት ነው አቻ ሲያደርግ በቃ የሆነ ነገር ተስፋ ጠብቄ ነበር። ግን ማለትም ያን ያህል እንደዚህ እንኳን ይዋረዳል ብዬ አልጠበቅኩም ነበር። ግን ቀጠቀጧቸው ሰከንድ ሃፍ። ኧረ በስመ አብ ያሳዝናል። ኒውካስትልም እንግዲህ ብቻ ለባርሳ ግን ባርሳን አለማድነቅ አይቻልም። የሚገርም ክለብ ዋው። ባርሳ ስነ ስርዓትን ያዝ ስስ አርፈክ በዚህ ውጤት ጨርስ። ውጤቱን ጨዋታውን በዚህ ውጤት ጨርስ አርፈክ። አንድ ጎል አልፈልግም። አንድ ጎል በቃ ብያለሁ። በቃ ስነ ስርዓት ይውል ሰከንድ ክላቤ ነክ ይውል ተው ብያለሁ። ተው በቃ ድብ በሳምንት 2 ደግሞ ይኖር እንዴ? ኧረ በቃ ብለክ ማን እኔ እዚህ ጨዋታ ላይ አንተ ያማር እንዴት አባቱ ነው የሚችለው? ኤዲተሮች ይሄ ልጅ ኤዲት አይደለም ሌላም ነገር ነው የሚያስፈልገው። በፈጣሪ ስም እንዴት ነው የምታገብለብልው? ኳሱ እንዴት ነው የምታረጋቸው? ስለ ለምን መለፍለፍ አይደለም የፈለግከውን ነገር አድርግ። በጣም ነው የምትችለው። በቃ ገብቷል። በጣም ነው የምትችለው። ፈርስት ሃፍ ለተመለከተው እኮ አንተ በፈጣሪ ስም ኒኮ ሁለታቻ ሲሆን በና በ28ኛው ደቂቃ ሁለታቻ ሲያደርጉ በቃ ባርሳ ኃይሉን ለማስጠበቅ የሚሞክረውን ጥረት ላይ ሲሳሳት ነበረ። ገብቷል። ኒውካስትል ግን ስህተት አበዛ። በኒውካስትል ስህተት ነው የሁሉ ጎል የተቆጠረው በራሳቸው ስህተት። ዝም ብለ ያገባል። እንዴት አባታችሁ ነው የምትችሉት? አጫውታችሁ እንዴት ነው የሚያስደስተው? በፈጣሪ ባርሳ እግዚአብሔር ትክክል የሚያስደስት ጨዋታ የምትጫወቱት እናንተ ናችሁ። እስከ ማለት አንተ ያማር እንዴት አባቱ ነው የሚችለው? እኔ እግዚአብሔር ከበደኝ አሁን ቀጣይ ይመስለኛል አትሌቲኮ ነው የምታገኙት። ፓስ ማድረጉ አይቀርም ዞሮ ዞሮ። ስለዚህ ማን ከአርሰናል ጋር እናንተ ማየት ነው የምፈልገው። ወይኔ ለየትኛውም እንግሊዝ ቡድን ማለት ነው ካምፕኑ ሲኦል ነው። ለየትኛውም ማለት ነው የትኛውም ቡድን መጥቶ ካምፕኑ ላይ አያሸንፈንም የእንግሊዝ ቲም ማለት ነው። ይሄ ነው ባርሳ 7-2 ቫሞስ ባርሳ። ምን አይነት ጨዋታ ነው! ሰከንድ ሃፍ ሃንስ ፊሊክ ትችላለህ። ላሚን ያማል ሚገርም ራፊና የዛሬ አጥቂዎቻችን በጣም የሚገርሙ ናቸው። ሮበርት ሌዋንዶውስኪ 2 ጎል ማስቆጠር ችሏል። ራፊና 2 ጎል አስቆጥሯል። ላሚን ያማል፣ ማርክ በርናርድ፣ ፈርሚን ሎፔዝ 1 ጎል አስቆጥሯል። የሚደንቅ ጨዋታ ረመረም ናቸው። 7-2 በጣም ነው ደስ ያለኝ። እስቲ ሐሳብ አስተያየታችሁን ኮሜንት ላይ ይመቻችሁ። አይናችን መቀለጃ ነው እንዴ? እኛ አንተ አይናችን መቀለጃ ነው ወይ እንዴ? ፈርስት ሃፉን 3-2 አድርገህ ሞራል ሰጠህን። ጥሩ ነው አካሄዱ፣ ቆንጆ ጨዋታ ነው። ቤተሰብ ጨዋታ እንዳያልባችሁ አንደኛ አታፍርም እንዴ? በ66 ደቂቃ ውስጥ 6-2 አድርገው ይኸውልህ ኒውካስትል ምን እንዳረጉት እንዴ! የእንግሊዝ ቲም ነው አያሳፍረንም? አውሬ ሆኗል ስንል ባርሳ ተው እንጂ እንዴ! እንደዚህ ማታሳጣን እንጂ እንደዚህ አውጥተህ ፀሐይ ላይ ቁጭ ታደርገናለህ እንዴ? እንደዚህ ይቻላል እንዴ? እንዴ ትንሽ አይከብዳችሁም እንዴ? እኛ እኮ ቆንጆ ጨዋታ ፉክክር ያለው ኤዲያው ምን ሊያደርግ ይሆን ብለን
ፍሊክ እንደዚህ አይነት ነገር ኧረ ተው፣ ኧረ እባካችሁ፣ ኧረ አቀልዱ፣ ኧረ እንደዚህ አይነት ነገር ተውን። ምኑን አመጡብን ጎበዝ። እነዚህ የስፔን ቡድን ግን አንተ ምንም መቀለድ አቁሟል። በቃ በዚህ ደብሯቸዋል። አንተ ፈርስት ሃፉን ላይ እኮ 7-2 ጨዋታ ያልቃል። ጭራሽ ማይታሰብ ነገር ነው። ባርሳ በየትኛውም አጋጣሚ ያሸንፍ ነበር እያልኩ የነበረውና ያቺ ፔናልቲ የሚገርም አጋጣሚ ናት። ራፊኛ ትክክለኛ ነገር ነው ያደረገው። በቃ ይዞታል፣ መውደቅ ነበረበት፣ ወደቀ። ራፊ በቃ ጎልም ያገባል፣ አሲስትም ያደርጋል። እኔ ምን አይነት ተጫዋች ነው መድኃኒዓለም። ይህ ሰውዬ ለሃንሲ ፍሊክ ቡድን እስትንፋስ ሊሆናቸው ያማልም ማስቆጠር ችሏል። ለአንደብስ ያስቆጥሯል። ፈርሚን ሎፔዝ የሚገርም ጎል ያስቆጠረው፣ ሁለቱ ግን አብክኗል። ይህ ጨዋታ 9-10 ምናምን መግባት የሚችልበት አጋጣሚ ነበረ። ግን ይሄ በጣም በቂ ነው። 7-2 በጣም በቂ ነው። ቀጣይ አትሌቲኮ ማድሪድ ነው የሚያልፈው። ያው እሱን ነው የምናገኘው፣ እናወራበታለን። መበቀል አለባቸው። የባለፈው ኒውካስትል ሲያቀብጣቸው ነካክቷቸው፣ ኧረ በስመ አብ። እንዲሁም አዝነውላቸው ነው እንጂ 9-2 ምናምን የሚያልቅ ጨዋታ ነበረ። እኔ እስከ ረፍት በጣም አድንቄያቸው ነበረ። ኒውካስትሎችን ተታግሏል እስከ ረፍት። እስከ 44ኛ ደቂቃ እኮ 2 አቻ ነበሩ። ከረፍት በኋላ ግን ምን ብሏቸው ነው የገቡት ባርሳዎች? እምሽክ ቅጥቅጥ። እኔ ያው የባርሳ ደጋፊ ነኝ። ኦፍ ኮርስ ቪስካል ባርሳ፣ ቪስካል ካታሎኒያ ደስ ብሎኛል። አርሰናልን አባቴ ሴሚፋይናል ላይ ያገኝልናል። አርሰናል ናት ቀጣይ። ይሄ ጣፈንተ ይድረስሽ። ይኸው መርቄሻለሁ። ኧረ ባርሳ፣ ኧረ ባርሳ፣ ኧረ ባርሳ። እነዚህ ልጆች እነ ፈርሚን ሎፔዝ፣ እነ ራፊኛ፣ እነ ላሚን ያማል። ኧረ በስመ አብ ቲሙ ፐርፎርማንስ ያደርግ በቃ ያረጋል። ኒውካስትሎች ግን ይኸው የነብር ጭራቅ ያዝክ አትልቀቅ ነው። እንዴት ይዘህ ትለቃለህ? ኤኒዌይስ የሚገርም ውጤት ነው። ቻምፒዮንስ ሊግ እያስደመመን ነው እንግዲህ የሚገኘው። ቀጣይ ሊቨርፑል ጨዋታ ነው። መልካም እድል ሊቨርፑል። ያ የእንግሊዝ ቡድኖች ምን እየሆኑ ነው ጋይስ? ዘንድሮ እንግዲህ ሁሉም ጎልን እንደ ውሃ እየጠጡ ነው የሚገኙት። ባርሴሎናም ኒውካስትል ዩናይትድን ዛሬ ፕራንክ ነው የሰራው። በመጀመሪያው አጋማሽ አይዟችሁ ማግባት ትችላላችሁ በሚል እንግዲህ ተስፋ ሰጥተው ከረፍት በኋላ ግን አስቀይመው ወደ እንግሊዝ ልከዋቸዋል። 7-2 ተጠናቋል። በድምር ውጤት ደግሞ 8-3 ማለት ነው። በዛሬው ጨዋታ እኔ አንድ ተጫዋች ማነቅ እፈልጋለሁ። ራፊኛ ምን አይነት አስደናቂ ተጫዋች ነው! ራፊኛ እንግዲህ በ6ኛው ደቂቃ ግብ አስቆጥሯል። በርናል፣ እንደዚሁም ላሚን ያማል፣ ፌራን ሎፔዝ፣ ሌዋንዶውስኪ ደግሞ 2 ግቦችን ሲያስቆጥሩ በ72ኛው ደቂቃ ድጋሚ ደግሞ ራፊኛ የመጨረሻዋን ማሳረጊያ ግብ አስቆጥሯል። ኒውካስትል ዩናይትድን ከሽንፈት ያልታደጉ 2 ግቦች ደግሞ ኤላንጋ ማስቆጠር የቻለ ሲሆን እንግዲህ የእንግሊዝ ቡድኖች ጎልን እየቃሙ ነው የሚገኙ። ትላንትና ቼልሲ 8-2 ተሸንፎ ተሰናብቷል። እንደዚሁም ደግሞ ሪያል ማድሪድም ማንቸስተር ሲቲን 5-1 አሸንፎት ማንቸስተር ሲቲ 5-1 በሆነ ውጤት ተሸንፎ ተሰናብቷል። ቶትናምም እንግዲህ በአትሌቲኮ ማድሪድ በርካታ ግቦች እንደገቡበት ይታወቃል። ዛሬ ደግሞ ኒውካስትል 8 ግቦች በድምር በዛሬው ብቻ ደግሞ 7 ግቦች ተቆጥረውበት ተሰናብቷል ማለት ነው። አሁን እንግዲህ ሁሉም የእንግሊዝ ቡድኖች ቀርተው ሊቨርፑልና አርሰናል ብቻ ቀርተዋል። ሊቨርፑል አሁን ጨዋታውን እያደረገ ነው የሚገኘው። ሁለቱ ቢያንስ ወደ ቀጣይ ዙር ያልፋሉ ወይስ ሊቨርፑል ምን ዕጣ ይገጥመዋል የሚለውን አብረን ነው የምንመለከተው። ባርሴሎና ከአርሰናል ግን እኔ ግማሽ ፍጻሜ ላይ እጅግ በጣም ማየት የምፈልገው ጨዋታ ነው። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ፎሎ ማድረግ ያረሰ ይመኝ። በእግዚአብሔር ስም ባርሳ ወይኔ እንዴት ነው የምታስደስቱት! በስመ አብ እግዚአብሔርን ነው የምላችሁ። ኒውካስትል የሚባል ቲም እንደ ቲም ራሱ ከዚህ በኋላ ማውራት አለበት። ባርሳ በደረሰበትማ መድረስ የለበትም። ፈርስት ሃፍ እኮ ተወዳድሮ ነበር ልግልግ። እንዴት ነው ጨዋታችሁ የሚያምረው! በጣም ባርሳን የደገፍኩበት ዘመን የተባረኪ ነው። ባርሳ ይበላል ቻምፒየንስ ሊግ። ባርሳ ቻምፒየንስ ሊግ ይበላል። ለአርሰናል ራሱ እንትን አይልም፣ ጭፍጭፍ ነው የሚያደርጋችሁ። ለማንኛውም እቺን ቪዲዮ ኮፒ ሊንክ እያደረክ የባርሳ ደጋፊ ያው ባርሳ ነኝ ማሊያ በቅርቡ ይገዛል። ፎሎ እያደረክ ባርሳ ፋሚሊዎች እንዳለ ፎሎ ማድረጋችሁ ኮፒ ሊንክ ማድረጋችሁ እንዳረሱ። ቴሌግራማችን ደግሞ ነባ ሲቲ ብላችሁ ሊንክ ባዮ ላይ ያለላችሁ ጆይን አድርጉ። ያ ነቻችሁ ምን አፈጣጠነኝ 90 ደቂቃ አልጠብቅም። ፈርስት ሃፍ ያየነው ኒውካስትል አይ ነው እንጂ እንደዚህማ አይሆንም። እንደዚህ እኔ ፈርስት ሃፍ ያየሁት ኒውካስትል ይሄ አይደለም። እኔ እኮ ማለት አውቀዋለሁ እኮ ባርሳ ኢቭን ማለት ነው 8 ብታስቆጥርበት 11 አስቆጥሮ ሊያሸንፍ እንደሚችል ምን አፈጣጠነኝ። ኒውካስትል የምርም ፈርስት ሃፍ የተመለከትነው ኒውካስትል አይ ነው እንጂ ምን ቅማችሁ ነው የገባችሁ? ሰከንድ ምን ብሏችሁ ነው አሰልጣኙ? እንዴ በፈጣሪ ስም እኔ በጨዋታው ማለት ያሳዘነኝ ራምቦን በጣም ነው ሙዱና እሱን ሲያሰቃዩት ምናምን ደበረኝ። እንደውም እኔ ምራዋቸዋል ባይኔ። ምክንያቱም
ልክ ፈርስት ሃፍ ከተመለሱ በኋላ 2 ጎሎች ምናምን ከተቆጠሩ በኋላ በቃ ከዛ በኋላ ይሄ ነገር 10 ጎል ምናምን እንመለከትበታለን ያልኩት በቃና ለአሰልጣኙ አጠቃላይ ለራምስዴል እንደዚሁ አጠቃላይ ለኒውካስል የሚባል ቡድን በቃ የሆነ ሂስቶሪካል ነገር እንዳይጽፉባችሁ ምናምን ነገር በጣም ነበር የፈራሁት። እንደው መሯቸዋል ብዬ ነው የማስበው። እግዚአብሔር ሰከንድ ሃፍ ኮምፕሊትሊ ጨዋታው ጠፍቶባችሁ ነበር። በጣም ስተቶች የበዛበት ጨዋታ ነበረ። እኔ ምንም በቃ ሰከንድ ሃፍ የነበረው ኒውካስል የሆነ የካዛክስታን ሊግ እንትን ነው ክለብ ነው የሚመስለው። እግዚአብሔርን ጭራሽ የተደነባበረ ኒውካስል። ኤኒዌይስ እኔ ሊዋን ስለምወዱ ምናምን ፈርስት ሃፍ ጥሩ አልነበረም። ዳምበር ነው የወጣበት ኳስ ምናምን ነገር እሱም የሆነ ክሪቲሳይዝ ያስደረገው ነበር። ፕላስ የሆነ እርጅኖ አለ ምናምን ነገርና የሆነ ብዙ ሰዎች በዚህ ሰዓት ኢቨን ሲሳሳት ምናምን ይሄ ኳስ ይሳታል ከሚባለው ነገር ይልቅ ሊዋንዶስኪ አርጅቷል ምናምን ቢወጣ ይሻላል ምናምን የሚሉ ሰዎች ስለሚበዙ ማለት እኔ ደግሞ ሊዋን በጣም ነው የምወደው። የምታውቁ ሰዎች ታውቃላችሁና ሊዋ ጎል ስላስቆጠረ ምናምን ተመችቶኛል፣ ደስ ብሎኛል። እግዚአብሔርን ከልቤ ነው። እና ያው የፈርስት ሃፍ ኒውካስል ኤአይ ነው። ፈርስት ሃፍ ላይ ሰራሁት ቪዲዮም ኤአይ ነው ለማለት ነው። ይመቻችሁ። ኧረ ባርሳ ግፍ፣ ኧረ ባርሳ ግፍ። ይሄ ግፍ ነው ፋሚሊ። 7-2 አሿቸው። ባርሳ ግን እንዴት ነው ማጥቃት የሚችሉት? በስመ አብ ፋሚሊ፣ እንደ ባርሳ ማጥቃት የሚችል ክለብ በዚህ ምድር ላይ የለም ማለት ነው። በስመ አብ ኒውካስል ደግሞ መከላከል አይችሉም። በቃ ክፍት ናቸው። 7-2 ተሸነፋለ። አቤት ውርደት! በስመ አብ እንግሊዝ ክለብ እንዳለ ፋሚሊ በቃ ተዋረደ እንዳለ ማለት ነው። ኒውካስል፣ ሲቲ፣ ቼላው። ትላንት ግን ፋሚሊ ባርሳ በእኛ ቦታ ሆኖ ከማድሪድ ጋር ተጫውቶ ቢሆን ኑሮ እርግጠኛ ነኝ 10 ጎል ነበር የሚያገቡት። እንደዚህ ማጥቃት የሚችል እኔ እንደ ባርሳ ማጥቃት የሚችል ቡድን በአይኔ ማይቻላል። በቃ እንዴት ነው የሚችሉት ፋሚሊ? በስማ ባርሳ አንደኛ ናቸው። ባርሳ ለዋንጫው ግን ፋሚሊ እንጀለቅ አርሰናል ብቻ ብላ ይሄንን ዋንጫ ውይ አረ ጋይስ እንደ ባርሳ ግን አዝናኝ ቲም በይሳት ከየት ይገኛል? የምሬን ነው። ከየትኛውም ቡድን ጋር ጨዋቱ በቃ አዝናኝ ጨዋታ ነው የምታዩት። በአውሮፓ ሻምፒዮንስ ሊግ 16 ዙር የመልስ ጨዋታ ካምፕኑ ላይ ኒውካስትል ዩናይትድን ባርሴሎና 7-2 በሆነ ሰፊ ውጤት በማሸነፍ በድምር ውጤት 8-3 በሆነ ውጤት ኒውካስትልን በመርታት ከውድድሩ አሰናብተው ወደ ቀጣዩ ዙር ማለፋቸውን ማራገጥ ችለዋል። ምን አይነት ጌም ነበር የተመለከትነው ጋይስ? ፈርስት ሃፍ ተመልከቱት ብያችሁ ያልተመለከታችሁ ሰዎች ልትጸጸቱ ይገባል። አንዴ ይሄን ጌም ላልተመለከቱ ሰዎች የሊላ ጸሎት እናድርግላችሁ። ምን አይነት ጌም ያየ ነው። ፈርስት ሃፍ የሚገርም ፉክክር ነበር የተመለከትነው። ሰከንድ ሃፍ ግን ባርሳ ኒውካስትልን ዲስትሮይ ነው ያደረገው ማለት ይቻላል። በዚህ ጨዋታ ላይ ባርሴሎናዎች በራፊና አማካይነት 6ኛው ደቂቃ ላይ ቀዳሚ መሆን ችሎ ነበር። ኒውካስትሎች 15ኛው ደቂቃ ላይ በኤላንግ አማካይነት አቻ ማድረግ ቻሉ። በድጋሚ ባርሳዎች በበርናል አማካይነት 18ኛው ደቂቃ ላይ ጎል አስቆጥሮ 2-1 መምራት ቻሉ። ኤላንጋ 2 አቻ ማድረግ ቻለ። ከዛ የመጀመሪያው አጋማሽ ሊጠናቀቅ ሲል ላሚን ያማል በፔናልቲ ለባርሳ ጎል አስቆጥሮ ባርሳን 3-2 ቀዳሚ ማድረግ ቻለ። ሰከንድ ሃፍ ቀሪው ታሪክ ነበር ማለት ይቻላል። ፈርሚን ሎፔዝ፣ ሮቤርት ሌዋንዶስኪ ለጎሎች እንዲሁም ራፊና ቀሪዋን ጎል በማስቆጠር ባርሴሎና ጨዋታውን 7-2 በድምር ውጤት 8-3 ማሸነፍ ችሏል። ራፊና በዚህ ጨዋታ ላይ 2 ጎል እንዲሁም ደግሞ 2 አሲስት በማድረግ ድንቅ ምሽትን ማሳለፍ ችሏል። ላሚን ያማል ጎልና አሲስት በዚህ ጨዋታ ላይ ማድረግ ችሎ ነበር። እንዲሁም ደግሞ ፈርሚን ሎፔዝን በተመሳሳይ ጎልና አሲስት ማስመዝገብ ችሎ ነበር። ሮበርት ሌዋንዶስኪ 2 ጎሎችን ማስመዝገብ ችሎ ነበር። ያበደ ምሽትን የባርሳ ተጫዋቾች ያሳለፉት ማለት ይቻላል። ኒውካስትል ዩናይትዶች ግን ሰከንድ ሃፍ ምን እንደነካቸው ግራም ያጋባ ነው። በጣም ኦፕን ፕሌይ ነበረ። ፈርስት ሃፍ የባርሳን የሃይላይን እንቅስቃሴ ኤክስፕሎይት ሲያደርጉት ነበር በተደጋጋሚ። ሰከንድ ሃፍ ግን ፍርክርክ ነበር ያሉት ማለት ይቻላል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። 7-2 ሰፈሩን ነው በለኝ። በመዳነር ይሄ እኮ 7-2 ነው በለኝ። ማን ነው? ኒውካስትል ቀለለ። ኒውካስትል እግዚአብሔርን ቀለለ። ጠንካራው ፕሪሚየር ሊግ ጠንጋራ ነው የሆነው። ፕሪሚየር ሊግ ጠንካራ ነው የምትሉ ሰዎች ጠንጋራ እንዳትባሉ ብትፈሩ ነው የሚሻላችሁ። ባርሳ ምን አይነት ቲም ነው? ፉትቦል ክለብ ባርሴሎና የሚባለው ለዚህ ነው። በነገራችን ላይ እግዚአብሔርን ነው የምላችሁ ቁም ነገር ማለት ነው። ስለ ፉትቦል እግር ኳስ ክለብ ቢኖራት ባርሳን ነበር የሚመስለው። ዛሬ አንድ ትልቅ ቲም እና አንድ ትንሽ ቲም ነው የተጫወቱት። ባርሳና ትንሽ ቲም አይደለም ከባርሳ አንጻር ኒውካስትል ትልቅና ትንሽ ያደረጋቸው ፉትቦል ምን ማለት እንደሆነ ባርሳ ስለገባው እንጂ ያወጡት ገንዘብ ኒውካስትል በእርግጠኝነት ይሄን ቲም የዛሬን ላይናፕ ለመገንባት ከባርሳ በላይ ገንዘብ አውጥቷል። ገብቷል። ባርሳ ግን ምን ማለት እንደሆነ ፉትቦል ገብቶታል። በአካዳሚ ልጆች ወስዶ ስጥት ምን አይነት ሰከንድ ሃፍ ነው ያየነው? በመቤቴ ፕሪሚየር ሊጉ በቃ እንግሊዝ እንደ ሀገር ነው ያነባቸው። የእስራኤልና የኢራቅ ጦርነት ራሱ እንደዚህ እርስ በርስ አላስነባቸውም። ሲቲ 5-1 ስጥት ደርሶ መልስ። ቼላው 8-2 ስጥት። ኒውካስትል 8 ነው በደርሶ መልስ 8-3 ስጥት። ቶተንሃም 6 ምናምን ገብቶበታል። የሱንም ቅሌት ልናይ ነው። እርመደሃኔ ዓለም ጠንጋራው ፕሪሚየር ሊግ
እንግሊዝ ተዋረደች። ይሄ ማንቸስተር ዩናይትድ የነገሰበት ቻምፒየንስ ሊግ በቃ የእንግሊዝን ክብር እኮ ከፍ የሚያደርገው ማንቸስተር ዩናይትድ እኮ። እንግሊዝ ተዋረደች። ትላንትና ቼልሲ፣ ዛሬ ኒውካስትል። አረ ሊቨርፑል እና ቶትናም የሆነ ነገር አድርጉ። በነገራችን ላይ በእንግሊዝ ምድር ላይ የመጀመሪያውን ቻምፒየንስ ሊግ ዋንጫ ያመጣው ገና ነው ማንቸስተር ዩናይትድ ነውና አረ እባካችሁ ተው የሆነ ነገር አድርጉ። ዛሬ ሊቨርፑል እና ቶትናም የሆነ ነገር አድርጉ። የባርሳ ደጋፊዎች ግን ምንድን ነው የሚሰማችሁ? እንዲህ ከሆነ ቀን ነውባችሁ ምናምን ፊል ባረግ ኒውካስትልን የሚያክል ኢነርጄቲክ ቲም እንደዚህ 7 አግብታችሁበት ምናምን ሁለቱን ደግሞ ማየት ዝም ብለው ማየት ራሱ ቆመው አይደለም እንደዚህ ምናምን እየተጃጃሉ ሜዳ ውስጥ አይደለም ሲጫወቱ ማየት ብቻ በቃ ያዝናናል። በቃ ቀን ነውባችሁና የሆነ ሌላ የምደግፈው ቡድን ቢኖር ደስ ይለኛል። እኔ ከዩናይትድ ውጪ ምንም በቃ ሴንስ የሚሰጠኝ ቲም የለምና የሆነች እንዲህ ማቆያ መጠባበቂያ ቢኖረኝ ደስ ይለኛል። ያው ዘንድሮ ሙኒክ ነው የምደግፈው፣ ግን ያው ዝም ብሎ እንደ ዩናይትድ ያው እንደ ቢሸነፍ ጨጓራዬ መለጥ መሄድናትና የእንግሊዝ ቡድን በአንድ ጨዋታ 7 ሲገባበት ከቶተናም ቀጥሎ ኒውካስል ሁለተኛው ቡድን ነው በታሪክ በአንድ ጨዋታ ቻምፒየንስ ሊግ ላይ 7 ገብቶበት አያውቅም የሚል ጽሑፍ አይቻለሁ። እናንተ ኮፒ ሊንክ ላይክ ሼር አድርጉ፣ ፎሎ አድርጉ። አቤቱን ይመቻችሁ። ማሞ ሌላ መታወቂያው ሌላ ምድረ የፕሪሚየር ሊግ ቅሬላ ቡድን ሲያዋርዱን ሄደው በዛ 8-2 በዛ 5-1 በዚህ ድብደባ እንዳለ ሄዳችሁ ምድረ ወራዳ እናንተ እኮ ናችሁ ፕሪሚየር ሊግን ወክላችሁ ሄዳችሁ ተመልከቱ። ሰከንድ ሃፍ ብቻ የገባበት ጎል ማአት ፈርስት ሃፍ እኮ ምን አይነት ብቃት እንዳሳየ እግዚአብሔርን የሚገርም ኤላንጋ ምና ናበል ናወረድ ማለት እንዴት ነው ግን በዚህ ደረጃ ሊቀለልና ሊግማማ የቻለው? ግን አንተ ሻምፒዮንስ ሊጉን አግማሙት። የፕሪሚየር ሊግ ክለቦች እንዲህ ባትሄዱስ ባትሳተፉት እንዴ? እናንተ ፎጣ ጥሎ መውጣት እኮ ክብር አለው እኮ። እንዴ ታኬት የለንም ብሎ መምጣት እኮ ክብር አለው እኮ። እንዴ በዚህ ደረጃ እንደዚህ አግማምታ። አረ ኤዲት ይሰራ በአላህ። አረ ኤዲት እንደዚህ ያግማሙትን ኤዲት አድርጉልን ጎበዝ። አረ ኤዲተሮቻችን እንዲህ ደግሞ አንዳንድ ቲክታከሮች ይሄ ጨዋታ ካመለጠ ምናምን ፈርስት ሃፍ ላይ ገብተ ሰከንድ ሃፉን አይተሃል እንዴ? እናንተ መወስወሴ ማመኔ ነው። እኔ ደግሞ ብቻ ኤዲት ይደረግ ጎበዝ፣ ኤዲት ይደረግ። ምድረ አሁን ሽማግሌ ይቀጥላል። ቆይ ኦ አምላኬ ሆይ ኦ አምላኬ ሆይ፣ እግር ኳስ በካምፕ ኑ ምድር ጨርቋን ጥላ አበደች። ባርሴሎና የኒውካስልን ተከላካይ እንደ ወረቀት በመቅደድ ከግማሽ ደርዘን በላይ ጎሎችን ሲያዘንብ አመሸ። ማንም ያልገመተው ማንም ያልጠበቀው የታሪክ ሽንፈት ኒውካስል ላይ ተመዝግቧል። የካታሎኑ ግዙፍ ክለብ የጥንት ግርማ ሞገሱ ዳግም ያወጀበት እጅግ አስገራሚ ምሽት ዛሬ በካምፕ ኑ የታየው ትዕይንት ከእግር ኳስ ጨዋታነት ባለፈ ወደ ጭፍጨፋ የተቀየረ ይመስል ነበር። ታዲያ እናንተስ ስለ ጨዋታው ምን ትላላችሁ? በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ መሆናችሁ አዘንኩ። ኖራም በአለጌ ብላሽ አሁን በዚህ ስኮር ማሸነፍ ምን ማለት ነው? የማንም ቁስል ለመንካት አንድ ጎል እኮ ብትጨምሩ ማለት ነው ችግራችሁ ከሌላ ክለብ ጋር ይሆን ነበረ። ግን በቀልህ ከኔ ጋር ነው አውቃለሁ። አንተን ቀጥቅጬ አንተ ላይ ከምባክ ሰርቼ ነው አንተን ሪሞንታዳ ሰርቼብህ ነው ዋንጫ የበላሁት ቻምፒዮንስ ሊግ የበላሁት። አንተ በ72 የኔን ቁስል ልነካ ይሄ ነው። ለማንኛውም ጋላታ ሳሬን የምንለጠልጥበት አሰላለፋችን ምርጥ ነው ጋይስ። ጋቆ ቤንች ላይ ነው ያለው ባለጌ። ኧረ የእንግሊዝ አምላክ ያለሽ፣ ኧረ የእንግሊዝ አምላክ ያለሽ። ኧረ ቀዘነች እንግሊዝ። ኧረ ጎበዝ አዋረደችን። በአውሮፓ መድረክ ታይዞ ተሰምቶ የማይታወቅ እንግሊዝ ቀዘነች። የምሬ ነው። 8-3 8 ለምናምን 5 ለምናምን። አሁን ሚኮስ ፐርስና እኔ ደግሞ ምን እንደሚጠብቀን መድኃኒዓለም ይወቀው። ለእኔን ቢያሸንፈኝ ወይ 2-1 ወይ 2 ለምናምን ነው። አያሸንፈኝም እንጂ ሚኮስ ፐርስ ደግሞ እንዴት ነው አስጠብቀሽ እንኳን መውጣት አለብሽ ሚኮስ ፐርስ። ኧረ ተዋርደናል ጋይስ። ኧረ ምን ቅሌት ነው? ሊግ ምርጡ ሊግ ነው ጋይስ። ምርጡ ሊግ አይደለም። ምርጥ ሊግ ሳይሆን እያንዳንዱ ክለቦች አደጉ እንጂ ምርጥ ሊግ አይደለም። አንደርሬትድ ነው ፕሪሚየር ሊግ። ያራዳ ልጆች እንደተወራለት አይደለም። አዋረዱን። ይቅር በሉ። ቅድም አንድ የማድሪድ ደጋፊ እንደዚህ ሽጉጥ ደቅኖብኝ ነው ባርሳ ይሸነፋል ብዬ ነበር። ይቅር በሉኝ። ምን እንደቃሙኝ በልብለው ነው ያራዳ ልጆች፣ ይቅር በሉኝ። እንግሊዝ ግን ተዋርዳለች። እንግሊዝን ላስከበር የሚችል እኔና አርሰናል ብቻ ነው። የምሬ ነው። ዊ አር ሊቨርፑል ጋይስ።
እናሳያችኋለን። ትርፌ ይቅር በይኝ በቃ። አቅምን አውቆ አለመሳተፍ ይሻላል እንዲህ ተዋርዶ ከመምጣት ማለት ነው። ምንድነው እየሆነ ያለው? ምንድነው እየሆነ ያለው? እውነታው እናንተ የእንግሊዝ ፕሪሚየር ሊግ ክለቦች ናችሁ። እውነት እናንተ የእንግሊዝ ፕሪሚየር ሊግ ክለቦች ናችሁ። በቃ ከአርሰናል ውጪ አንድ ወንዳ ወንድ ቲም ይጥፋ ፕሪሚየር ሊጉ ላይ እንግሊዝን ሊያኮራ የሚችል አንድ ቲም ይጥፋ። ምን አይነት ማፈሪያ የሆነ ውጤት ነው ይዘው የመጡት? ገና አሁን ደግሞ ሼባውና ቶተናምም አሉ ማታ ሊያዋርዱን ነው። እስቲ እናንተን ጉድ ደግሞ እናያለን። እስቲ ምን አይነት እነዚህ አሰዳቢ ናቸው። በስመ አብ ይቅር በይኝ ትርፌ ግን